አብ ወልድ መንፈስ ቅዱስን ካድልኝ አለው። ካደለት። ጻድቃን ሰማዕታት መላእክትን አያማልዱም በልልኝ አለው። አያማልዱም አለለት። ማርያም የምትባል አለችና ወላዲተ አምላክ መሆኗን ካድልኝ አለው። የልመናዬን ምርኩዜን ምን ይዞ ይሄዷል ጉዞ እንዲሉ ረሷንስ አይሆንም አለው። ብዙ ገንዘቡ የበዛለት የገነነ አንድ ባለጸጋ ነበረ። ለአዝማሪ ለዘዋሪ እየሰጠ ገንዘቧን ለቀበት። አንድም የዚህ ዓለም ገንዘብ ሲሰበሰብ እንጂ ሲበተን ሲጠፋ አይታወቅምና ከዚያ በኋላ ይህ ባለጸጋ ተከብሬ በኖርኩበት ሀገር ተዋርጄ ሰጥቼ በኖርኩበት ሀገር ለምኜ አልኖርም ብሎ አገር ጥሎ ቁርበት ጠቅልሎ ሲሄድ ሰይጣን የተባለች ሽማግሌ መስሎ ከጎዳና ጠብቆ ወዴት ትሄዳለህ ብሎ ጠየቀው። ከብሬ በኖርኩበት ሀገር ተዋርጄ ሰጥቼ በኖርኩበት ሀገር ለምኜ አልኖርም ብዬ ሀገር ጥዬ ቁርበት ጠቅልዬ መሄዴ ነው አለው። በዚህ ጊዜ ሰይጣን ድንጋዩን በወምታት ወርቅ አስመስሎ ይህንን ብሰጥህ አትመለስም አለው። ያዘነለት መስሎት ይህንንማ ካገኘው ስንኳን ለእኔ ለልጅ ልጆቼ በቃ የለምን እመለሳለሁ አለው። ከዚህም በኋላ ሰጠው። ከዚህም በኋላ አንተም ፈቃዴን ፈጽምልኝ አለው። ምን ላድርግልህ አለው። አብ ወልድ መንፈስ ቅዱስን ካድልኝ አለው። ካደለት። ጻድቃን ሰማዕታት መላእክትን አያማልዱም በልልኝ አለው። አያማልዱም አለለት። ከዚህ በኋላ ተለያይተው ጥቂት እልፍ ሲል አንድ ነገር ረስቼ ጠብቀኝ አለው። ምንድነው አለው። ምዕመናን አፍረው ስሟን የሚጠሯት ማርያም የምትባል አለችና ወላዲተ አምላክ መሆኗን ካድልኝ አለው። የልመናዬን ምርኩዜን ምን ይዞ ይሄዷል ጉዞ እንዲሉ ረሷንስ አይሆንም አለው። እሷንስ ካልካድክልኝ እሱን የሰጠውን ወርቅ አምጣ ብሎ ድንጋይ ወርቅ አስመስሎ የሰጠውን ድንጋይ ተቀብሎ ልብ ራሱን ብሎ ገደለው። በዚህ ጊዜ አጋንንት መላእክተ ጽልመት መጥተው ስጋውን ከነፍሱ ለይተው ነፍሱን ከስጋው ለይተው እጅ አድርገዋታል። መላእክተ ብርሃን የጌታን ቁርጥ ፍርዱን ሳያዩን አይለዩምና ከድንግል ማርያም ዘንድ ሄደው እመቤቴ ዝም አልሽ፣ ይቺ ነፍስ ይሄ ነፍስ የተለየው በአንቺ ምክንያት ነው፣ ጌታን አትጠይቂም አሏት። በዚህ ጊዜ እመቤታችን ሰዓሊተ ምሕረት ናትና መሐርሊተ ዛተ ነፍሰ ወልድ አለችው። እናቴ ከልብኑ ይትመሐር፣ እኔን የካደ የባሕርይ አባቴን የካደ የባሕርይ ሕይወቴን መንፈስ ቅዱስን የካደ የወዳጆቼን የመላእክትን የጻድቃንን አማላጅነታቸውን የካደ ይማራልን አለችው። ዘጸጉአ ስመኪ ወዘገብረ ተዝካረኪ እምህር ለኪ ያልከው ቃልህ ይታበላልን አለችው። ያውስ ቢሆን የምግባር ሕጸጽ ነው እንጂ የሃይማኖት ሕጸጽ ነው አለ። ከዚህም በኋላ ማርልኝ አለችው። ስጋሽን መልበሴ ፈቃድሽን ላልፈጽምልሽ ነው እምርልሻለሁ አላት። በዚህ ጊዜ ከማርክልኝስ ነፍሱን ከስጋው አዋህደህ አስነሳልኝ ቁሞ በአካል አለችው። ነፍሱን ከስጋው ጋር አዋህዶ አስነሳላት። ምን ነው ካርክ ብላ ጠየቀችው። ባጣ ብነጣላት ያጣ ይለምናል እንጂ ይክዳልን? አሁንም ምግብህን እንዲህ ካለ ቦታ አዘጋጅቼልሃለሁና ከልጄ ከወዳጄ አማልጄ እንዲህ ካለ ቦታ አዘጋጅቶልሃልና ሂድ አለችው። በዚያ ባዘዘችው ሀገር አንድ ባለጸጋ ይኖር ነበረ። አንዲት መልከ መልካም ልጅ ነበረችው። አንዲት ከመሆኗ የተነሳ ባለጸጋ መጥቶ ልጅህን ለልጄ ስጥልኝ ይለዋል። ልጄን በሀብት አትስተካከላትም ይለዋል። በመልክ አትስተካከላትም ይለዋል። መልከ መልካም መጥቶ ልጅህን ስጠኝ ይለዋል። ልጄን በከብት አትስተካከላትም ይለዋል። እንዲህ አድርጎ ከፍቅሩ ጽናት ያኖራት ነበረ። በዚህ ጊዜ ይህ ድሃ ሂዶ እመቤታችን ያንን ባለጸጋውን ወደ ቤተ ክርስቲያን እንዲሄድ አድርገዋለች። ይህ ድሃም ጠፈሩን እያየ ሂዶ ከዚያ ሰውዬ ፊት ቆመ። ወዲያውኑ ተደሞ መጣበት። እመቤታችን በራእይ ተገልጻ ልጅህንም ከፍትህንም ለዚህ ሰው ስጠው አለችው። ቀና ቢል ከፊቱ ቁሞ አየው። ከቤቱ ወስዶ ልጁንም ከፍቱንም አውርሶት ወዲያውኑ ያ ባለጸጋው አረፈ። እርሱም ቆርቦ የእመቤታችን ዝክሯን እየዘከረ ስሟን
እየጠራ እስከ ዕለተ ምጽአት ድረስ ምሯል፣ እስከሚሞት ድረስ ምሯል። ኋላም በሞተ ጊዜ በዚህ ጊዜ የማያልፍ መንግሥተ ሰማያትን አውርሰዋለችና ስምሽን በማማለት ዘንድ የሰለጠነ ነው አለ። አሃዱ ነዳይ ዘክህደ ሃይማኖቱ ከያቂ ክህደ ሶብአበ በቅድመ ሰይጣን ዘአሳቶ አሚነ ዚአኪ ድንግል ለአድኖ ነፍሱ በቋቶ እንዘ ይሴብ ተአምረኪ ወለጽጌኪ ሕይወቶ ተንሳ አምነዋሙ ወአተወ ቤቶ እንዳለ ደራሲ